በእህቶቻችን መነገድ ሳይበቃው በየቲሞችም እየነገደ ነው። ስሙት። ቻሌንጁን ደግሞ ትልቅ አድርገሽ አሰባስበሽ ባንድ ታስገቢዋለሽ። ኢንሻአላህ ደረሰኛን ሚልካውን ደረሰኛን እዚህ ጋር አንቺ ጋር ታስተልኪልኛለሽ። ኢንሻአላህ የሰበሰብሽውን እንደ አባልነትሽ ድርሻሽን ተወጪ። ኢንሻአላህ ደግሞ እናስደስታቸው። ወላሂ ቤታቸው እንደኛ ቤት ነበራቸው፣ ልጅ ነበራቸው፣ ሁሉ ነገር አተውዛ ሻራ ቤት ውስጥ ሲኖር በጣም ያሳዝናሉና ትልቅ ለሚዲያውም ትልቅ ተጽዕኖ ነው። ታውቂያለሽ፣ ይህን ስንሰራ ለሚዲያችን ታዋቂነት እናተርፋለን፣ ትልቅ ድርጅት ነው ብለው ያምናል። ማንም ሰው ያምናል። ገባሽ አይደል? ስለዚህ ለሚዲያውም ትልቅ ነገር ነው ይሄን ነገር እኔ ምላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም። እኔ ጋር ሁሉም ሰላም ነው አልহামዱሊላህ። በዚሁ አጋጣሚ ለሞቤ ሚዲያ ቴንኪው ሶ ማች ብያለሁ። ሐቂቃ ማለት ነው ወላሂ በየቲሞች ዙሪያ የሰራው ነገር በጣም ያስደስታል። ለምን ካልከኝ በቃ እኔ እንጃ የልጆችህ አባት ያድርግህ። ለምን ካልክ ሁሉ ሰው በየቲሞች አድርጎ ኪሱን መሙላት የሚፈልግ በጣም ብዙ ሰው እየታዘብነው ነው ሶሻል ሚዲያ ላይ እና እኔ እንጃ የልጆችህ አባት ያድርግህ። እኔ ግን ለጀማል ጥያቄ አለኝ። ለጀማል እኔ ጥያቄ ነው የጠየኩት። ጥያቄን ሳትመልስልኝ ግን ቲክታክ ላይ ሆነ በዋትስአፕም ደውዬልህ ነበር። ቦለከኝ አንተ ደንቆሮ ማለት ነው። በመጀመሪያ ደረጃ ከመቦለክህ በፊት ለጥያቄ አንድ ሰው ከመጣብህ መመለስ አለብህ። አድርሱለት ለጀማል ተብየው ማለት ነው። ሱሪ ማሳጠርና ጺም ማዝረክረክ እኮ አይደለም ወንድነቱ። ሌባነ ኦፍ ኮርስ ሌባነ ወጥቶ ባህል መረጃ ማስረጃ ምናምን እና እንዴት አላህን አትፈራም? ለጥያቄ ማለት እኛ ጥያቄ ነው የጠየቅነህ፣ መልስ መስጠት ካለብህ መልስ ስጠን። ካልሆነ እኔ ደግሞ የጠየቁህ ሙቤ ሚዲያ ጋናና መልስ ስጥ። እኛ በቃ ማወቅ እንፈልጋለን። ይሄን የጠየቁህ ሌላ ጭቅጭቅ ዘባዝንኬ ምናምን የለውም። ለምን ቦለከኝ? በቲክታክ ቦልኮኛል ያ ጀማ ማለት ነው። ለምን አንተ የቦለከኝ ሌባ ስለሆንክ ሙቤ ሚዲያ ላይ ናና መልስ ስጥ። እኛ መልስ እንፈልጋለን። ትክክለኛ ከሆንክ ደግሞ አንተ የቲሞቹን የምትረዳ ከሆነ በኔ ቤት የጠየቁ ልጆች ስላሉ የቲሞች እንረዳለን ያሉ ስላሉ እኔ ልስጥህ ነው ያልኩ። ለምን አንተ ትክክለኛ ነህ ትክክለኛ አይደለም ለማወቅ ስለፈለኩ ነው። ትክክለኛ ስላልሆንክ አንተ ትክክለኛ ስላልሆንክ ቦልከህ ነው የወጣኸው። መቦለክ እኮ መሸነፍ ነው። እኔ እንጃ ወላሂ እኔ ሌላ ምንም አልልህም። በነዚህ በየቲሞች እንደምትነግድ ረብል ዓለሚን አንደበትህን ይዝጋው። ትልቅ ነገር አድርገን ተጽዕኖ ፈጥረን መምጣት አለብን። ዋናው አማና ነው። እንታመናለን። ከዛ እዛ ባለው አንቺ ትሰበስቢያለሽ። ከዚህኛው ስራሽ ራሱ ትልቅ ነገር ማግኘት ይቻላል። ገባሽ አይደል? በዚህኛው ስራችን ራሱ ትልቅ ዱንያችንም አኺራችንም ያምራል። ሐላልሆም ደብረ ብርሃን ሄዶ ቁርአን ይዘው ሄደው ቁርአንን ሰጥተው ትላልቅ ሰዎችና የቲቦችን ቪዲዮ ቀርጸው መተው ለአረፋ ረመዳን ሊገባ ሲል ነበር ሄዱት። ከረመዳን በኋላ ወይም ደግሞ ረመዳን ላይ ለነሱ ማፍጠሪያ ይዘው እንደሚመጡ ቃል ገብተው ቪዲዮ ሰርተው ቪዲዮ ተፖስቶ ግን እነሱ እርዳታ እንዳደረሳቸው መረጃ ደርሶኛል። ትናንትና እዛው ደብረ ብርሃን ካለ ሱብሃንአላህ ወላሂ ላዚም ይሄን የምታረጉ ሰዎች መቼም አልፋታችሁም። ለኔም ደርሶኛል ይሄ መረጃ ሙቤ ለኔም ደርሶኛል። እዛ ተፈናቃዮች ቪዲዮ ተቀርጾ ሲመጣ ያንን ቪዲዮ ከተፖስተ በኋላ በጣም ብዙ ሺህ ሙስሊሞች ይረዳሉ ያለ ምንም ማጋነን። በተለይ ረመዳን ጋር ተያይዞ ያንን ብር ምን ያደረጉት ነው? ማንም ሰው እነዚህን ተፈናቃዮች ሄዶ ቀርጾ ፖስት አድርጎ አለመርዳት አይችልም። ወይም ደግሞ ሂዳችሁ መቅረጽ አትችሉም፣ እኛ እንከለክላለን። ማንም ሰው ሄዶ ቪዲዮ ቀርጾ በእነሱ መለመኛ ሊያረጋቸው አይገባም። አብደላህ ለመነባቸው፣ የራሱን ቢዝነስ ሰራባቸው። አሁን ደግሞ ሐላልሆም የራሱን ቢዝነስ እየሰራባቸው ነው ያለው። በደንብ ሁሉም የኢትዮጵያ ሕዝብ ያውቃል ብዬ አስባለሁ። በአገራችን ላይ ባለው ግጭት ምክንያት ንብረታቸውን፣ ቤታቸውን፣ ልጆቻቸውን አንድ አባት 11 ልጅ 15 ልጅ አጥቶ ሙሉ ቤተሰቡን አጥቶ አንዲት ህፃን አባቷ ሲገደልባት አይታ በእነዚህ የቲሞች መነገድ አይቻልም። አንፈቅድም እኛ ይሄን ነገር። ስለዚህ እኔ ይሄን ሰውዬ ማናገር ባለብን ልክ አናግረን በእነዚህ ተፈናቃዮች ቪዲዮ ቀርጾ የሰበሰበውን ብር ራሱ ልንጠይቀው ይገባል። ምክንያቱም ቪዲዮ ፖስት እንደተደረገ ነው የተነገረኝ። ሀባይቢ እንደሰማችሁት ነው እንግዲህ ትናንትና ላይፍ በነበርኩበት ሰዓት በጣም ብዙ እህቶቻችን ይሄ ግለሰብ ሌባ እንደሆነና
ደብረ ብርሃን ድረስ ሂዶ ካሜራ ይዞ እነዚህ የቲሞችን ቀርጾ ተመልሼ ብር ይዤ እመጣለሁ አስገባለሁ ብሎ እስካሁን ድረስ ቪዲዮን ተፖስቶ ገንዘብ ለነዚህ እንዳልሰጣቸው እና ይሄ ነው በጣም ይሄ ነገር ተሰምቷቸው እንዴት እንደዚህ ያው ሼር ተደርጎላቸዋል። ለዛ ነው ቮይሱን የላኩት። አሁን ነው የመጣው ቮይሱ። ቆርጦ እያቀረበ ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ቪዲዮ አልሰራም ብዬ ነበረ። ልጆቼም እንግዲህ ባቴ አገግማና ባክ ቪዲዮ እንደሰራ ብቻ ራስን አለኝ እያሉ እያለቀሱ ስለመሆን ሊሰራ አልፈለኩም ነበር። እንግዲህ ሙነወር ነው ኑር ነው የሚባል ልጅ እንግዲህ ውሸት የቀጠፈብኝ ቆርጦ እያቀረበ ውሸተኛ እያስደረገኝ ይገኛል። ቪዲዮ በእጄ አለ እያለ ነው። ልጆቼ የኔ ልጆች ቪዲዮ በእጄ አለ ብለዋል። ቪዲዮ እንዲለቅ አስደርጉልኝ፣ ሚዲያ ላይ እንዲለቅ አስደርጉልኝ። አልፎ ተርፎ ለሀቅ ሊናገሩ የመጡ እህቶቻችንን ያመሻል ወይ ጤነኛ አይደለሽ ወይ ብሎ እየሰደበ እኔን የሚሰድብና እኔን የሚያዋሩ ሰዎችን እያስገቡ ሀቅ የሚናገሩ ልጆችን እያወጡ ባለፈው አይታችኋል፣ ሁላችሁም አይታችኋል። አሁን እንግዲህ ይሄ ልጅ 30 ሺህ ብር ተከፍሎ ልጅቷ ላይ እንግዲህ ውሸት እንዴት ነገር ካደረጉ በኋላ ከዚህ ነው ከውጭ ነው የተላከው 30 ሺህ ብሩ ምንጩ ከውጭ ነው። እንግዲህ ሙቤ ሚዲያ ላይ ያኛው ከቀረበ በኋላ የሙቤንም ስም ለማንሳት እንዲመቻቸው 30 ሺህ ብር አቀናጅቶ ልጁ መኪና ኮንትራት ይዞ ልጅቷ ጋር ሄዶ ቢሮ ይዟት ሄዶ ውሸት እንድትናዘዝ አድርጓታል። ነገ የቂያማ ቀን እንተሳሰባለን። ስለዚህ አሁን ምንድነው ይሄን ቪዲዮ ይልቀቅ፣ ከኔ ላይ ይውረድ ይሄ ልጅ። እነዚህ ልጆች የያዛችሁኝ ልጆች ከኔ ላይ ውረዱ። አላህን ፍሩ። አባት ካላችሁ በአባታችሁ ይሁንባችሁ። ቀብር አለባችሁ፣ ሲራጥ አለባችሁ። አላህን ፍሩ ይላለሁኝ። እንግዲህ ቪዲዮ ካሁን በኋላ አልሰራም። ራሴ ላገግም አገሬ ገብቼ እንግዲህ ወደ ክስም ከሆነ ወደ ክስ ይገባለሁ። እናንተ ከጎኔ ቁሙ ይላለሁኝ። አባታችሁ ነኝ። በተለይ ቤተለይ ያላችሁ ቤተለይ አካባቢ ያላችሁ መዲና ህንፃ 4ኛ ላይ ቁሙ። እኔ አንጠልጥሎ ሲሰድብ ትላንት ሀጂ እያል መርዝ ያጎረሰን ሰውዬ ያጎረሰኝን ሰውዬ እንግዲህ ዝም ብላችሁታል። ከእናንተ ይዘጋ ሊያስመስል ገብቶ እየሰገደ ነው። አደብ ለምን ታታዝዙት? ምን አርጎ ነው? እስቲ መረጃ አምጣ። ለምንድን ነው የምትሉት? የአካባቢ ወጣቶች እኔ እዛ ሲሄድ ሀጂ ቢላችሁ ግንባሬ የሚስቡኝ ልጆች የት ነው ያላችሁት? የት ነው ያላችሁት? አባት የላችሁ? የት ነው የሞትኩ መሰላችሁ? አልሞትኩም። አልሐምዱሊላህ ገምጌም ያለው ይመጣለሁ። ስራዬን እጀምራለሁ። ስራዬን እቀጥላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወላሂ ያ ጀማ አሁን ነው የላኩልኝ ይሄን ቮይስ አሁን ነው የላኩልኝ። አያችሁ፣ ሰማችሁ አይደል? እንግዲህ እኔ ኦሪጂናሉ ቪዲዮ አያቻችኋለሁ። ሳራ አይተሻል? ኦሪጂናል ቪዲዮን ሀያት አይተሻል አይደል? ኦሪጂናሉ ያቺ ፓርት ተቆርጣ ብቻ በጣም ያሳዝናል። እኔ ደግሞ አሁን የሰማሁት አዲስ ነገር ኢቭን 30 ሺህ ብሩ ከውጭ አሁን ነው የሰማሁት። ያው እንግዲህ ያው አላሁ አለም እኔ አላቅም። እኔ ከማንም ጋር ችግር የለብኝም። ግን ያለውን ነገር እኔ ብዙ ሰዎች ሀጂን ለጥቅም ፈልጋቸው ነው ለምፈልጋቸው ነው የምትሉት ምናምን ነገር አላህ የውስጣችን ያውቃል። እሺ እኔ ምንም ከእነሱ የምፈልገው ነገር የለም። ሀጂ ድሮ እዚህ ቤት እኔ ቤት ይመጣሉ። ሀጂ አይጫወቱም። ከኛ ጋር መጥተው ለመዳም ቅሞች ደዋ አድርግተው ከኛ ጋር ጁማ አብረን ስቀን ተጫውተን አይደለም የሚወጡት። እኔ ቤት ይመጣሉ አይመጡም? እስኪ መስክሩ። እዚህ ያላችሁ ሪማስ ይመጣሉ ሀጂ አወል እኔ ቤት አይመጡም? በርቱ አብሽሩ። እንደውም ስፖርት በሚሰሩ ሰዓት እኮ ነው በጣም እንትን የተባለው ፌስቡክ ላይም ሼር የተደረገው ምናምን። ግን እኛ የምናውቃቸው በዚህ ኬዝ ብቻ አይደለም። ከዚህ በፊት በጣም በርካታ ጊዜ እኔ ጋር መጥተዋል። ከዚህ በፊት ይመጡ ነበር እዚህ ወላሂ በርካታ ጊዜ ይመጣሉ። እኔ በነገራችን ላይ ሙቤ አሁን ይሄ ጉዳይ መምጣቱ ማለት በዚሁ የሚቀር ብቻ ሳይሆን እንዳልኩ ከዚህ በፊት ትናንት የተናገረችዋ ልጅ ራሱ የተናገረችው በሚስኪኖች ስም መስጅድ ሰራለው ምናምን ብሎ ብር ይዞ የጠፋው ልጅ ታስታውሳለህ? እዚህ አቅርበ ነው ምናምን የነበረው ልክ እንደዚህ ኬዝ ነበር። እና እንደዚህ አይነት ወጣቶች አሉ። አሁን እሱም ልክ ይሄን ለጋብቻ ብሎ ሳይሆን በሚስኪኖች ስም ምናልባት የእንትን ፍቃዱን አውጥቶ ሊሆን ይችላል ከመጅሊስ እና ከዚህ በኋላ ፍቃድ ለሚሰጡት ሰው ኃላፊነት መውሰድ አለባቸው። ብሩን ምን እንደሚያደርጉት መጠየቅ አለበት። አሁን ብዙ የሚመጡ ሪከርዶች እንዳለ ልጁ ብዙ ብሮችን እንደሰበሰበ ነው። ለዚያ ለብር በትዳሩ ብቻ ሳይሆን ለሰበሰባቸው ብሮች መጠየቅ አለበት፣ የት እንዳደረሰው ማለት ነው።
በየቲሞች በሚስኪኖች ስም የተነገደው ብር የት እንደደረሰ መጠየቅ አለበት። እዚህ ጋር ደግሞ የምትጽፉት አላህን ፍሩ በውስጥ ጨርሱ የምትሉት ሪማስ እና ሀላልሆም ወይም ሙቤ እና ሀላልሆም አይደለም የተጣሉት፣ ይሄ ኡማን ነው። የአረብ ሀገር ሴቶች እዚህ ጋር ሲጎዱ የሚመጡት እዚህ ነው። እንዴት ትሳፈር፣ ታመመች እንዴት ትሳፈር፣ ልጇን የምታጠባ ወጣች ተብሎ የሚመጡት የምታለቅሱት እዚህ ጋር መታችሁ ነው ስትቸገሩ። ስለዚህ በውስጥ የምንጨርሰው የእኔ ጉዳይ ወይም የአንድ ሰው ጉዳይ አይደለም፣ ይሄ የሁላችንም ጉዳይ ነው። እስኪ ማንኛው ነው እህቱን ወይም ያጎቱን ልጅ እስኪ የዳረ ሰው አለ በዚህ መንገድ? ሀላል ሆም የራሱን ዘመዶች በዚህ መንገድ ድሯ፣ ያላገቡ ዘመዶች ይኑሩታል። እስኪ ድሯ፣ እስኪ ጠይቁ ዞር ብላችሁ። አንቺ ቤተሰብ የላችሁ? እኔ ገስት ላይ ገብቼ መስፈርቴን ስዘረዝር ቤተሰብ የላችሁ? እንዴት ነው የምታስቡት? ተውት፣ ወሬ አታብዙ ምናምን የምትሉ ሰዎች በጣም ነው የምትገርሙኝ። እስልምና አደብ ይኑራቸው። እስልምና አደብ እንዴት አይነት ነው? እስልምና አደብ ማለት አንድ ሴት ልጅ ወጥታ መስፈርቷን ተናግራ እንትናን ዳሩ ስላለች ነው? ያ ነው አደቡ? ዝም እንበል? በጣም ነው የምትገርሙት። አስቡበት እህቶች፣ የምንጎዳው እኛ ነን። አረብ ቤት እየፈጋሽ እየሰራሽ ብርሽን ለማንም ወጠጥ የምትሰጭ የአረብ ሀገር እህት የምትጎጁ መጨረሻ ላይ ራስሽን ነው። ማንንም ሙቤንም ሪማስንም ማንንም አትጎጅም። በቃ ሹክራን ሪማዝ፣ አብሽሪ፣ አይዞሽ እህቴዋ፣ አይዞሽ። ታያቸው እነሱን እነዚህ እዚህ ጋር እንደዚህ የሚጽፉት የነማን አጨብጫቢ እንደሆኑ እናውቃቸዋለን። አትናደዱ ሀባይ በእነዚህ